ለኡማ ሁሉ ሼር ዶት ብታረጉ ከጥቅም ውጭ ወላሂ ጉዳት የለበትም። ዘጠኝ ላይ ሆነ እንደምታዩት የኢትዮጵያ ፍሌክስ ነፃ የሚያወራው ለወር ነው የሚያገለግለው 340 ደቂቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ የቤተሰቦች እንዴት ናችሁ? ዜድ እንግዲህ ቻናሏ በቁጥጥር ስር ስለዋለ ነው ዛሬ የማሳያችሁ የኤስቲሲ በ100 ብር ሞልታችሁ ደቂቃ 340 ደቂቃ ይሰጣል፣ ያወራል። ኑ ተጠቀሙበት ማለት ነው። የ15 ሜጋባይት አለ የ100 ብሩ፣ የ25 ብሩ የ35 ብር ሞልታችሁ 25 ብር ደግሞ ትልኩለትና 75 ደቂቃ ይሰጣችኋል። ለኢትዮጵያ ለሳምንት ነው ይሄ የሚቆየው እና ቪዲዮ ከተመታችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ጥያቄ ካለ መስራት እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስፍሩ። ምንም ችግር የለውም። ወደ ቪዲዮ ሳውዲ አረቢያ ላይ ኤስቲሲ ሞልታችሁ ሰራላችሁ ላለ የወርም የሳምንትም ከስከዛሬው የተለየ ነው ላሳያችሁ። ኮኮብ 888 ከዛ ኦኬ በሉት። ፍሌክስ ነው ከሳምንት የሚደርስ ከወር የሚደርስ ቆጥባችሁ ነው ባይሆን ይሄን ስላችሁ ማለት ነው ብራችሁን ከመሙላታችሁ በፊት። ከዛ እሱን የምታገኙት እንዴት ነው? እዚህ መዝገብ ብዙ መዝገቦች አሉ። 99 ብላችሁ ኦኬ በሉት። አሁንም እዚህ የምታዋቸው በፊቱኑ እነዚህ ሁለቱ አሉ። አንዱ የ6 ብር 14 ደቂቃ ለ24 ሰዓት የሚሰራ ነው። ይሄኛው ደግሞ ለ10 ብር ለ7 ቀን የሚሰራ ነው። 25 ደቂቃ ነው ቆጥባችሁ ማለት ነው። ያ ማለት ከ7 ቀን ይቆያል ማለት አይደለም። 25 ደቂቃ ግን እየቆጠባችሁ 7 ቀን ድረስ ይጠብቃል ማለት። ሌላኛው አሁንም 99 ብላችሁ ፍሌክስ የሚለው ዳታ አብሮት ያለ መሙላት የምትፈልጉ በ34 ብር ካርድ ገዝታችሁ እንዴት ነው የምትጠቀሙት? በ34 ብር ካርድ ገዝታችሁ ለ7 ቀን ሞልታችሁ ኔትም አብሮ ይሰጣችኋል። በ25 ብር ነው የምትሞሉት። የ34ቱን 5 ብር ትቀራችኋለች ማለት ነው። ከዛ እዚህ ላይ እንደምታዩት 19 ላይ የ34 ካርድ ከገዛችሁ በኋላ 25 ብሩን ትልኩለትና 5 ብር ያስቀርላችኋል ማለት ነው። እዚህ 19 ብዬ ነው ልጽፍ ነው። እዚህ ላይ ተቆርጦ ስለመጣ ነው 19ኙ ፍሌክስ ኢትዮጵያ ዌርክ ነው ዌርክ የሚላለ እሱን ኦኬ በሉት። እንግሊዘኛ ላይ ብዙም አይደለውም እንደምታዩት ፍሌክስ ኢትዮጵያ ዌል ኢንኮሌጅ 75 ፍሌክስ ሚኒት ይላል። ይሄንን የ25 ብር ሞልታችሁ እታች ላይ 25 ብር ምትላለች ሴር የሚል እሱን የ25 ብር ከሞላችሁ 3 ሜጋባይት ለዳታ 3 ሜጋባይት ደግሞ ለጂቢ 3 ጂቢ ለሶሻል ሚዲያ 3 ጂቢ ደግሞ ለዳታ ነው የሚሰጣችሁ። በ25 ብር 75 ደቂቃ ለ7 ቀን ቤተሰቦቻችሁን ወዳጅ ዘመዶቻችሁን የምትዘይሩበት ማለት ነው። ሲቀጥል የወሩ ደግሞ የ100 ብር አሪፍ ዳታ አለው። ይቅርታ ወደ ኋላ ልመለስ። እዚህ ላይ 20 ብዬ ሞላለሁኝ እኔ 20 ላይ ስለሆነ ነው። የእናንተ ስንት ላይ እንደመሆን እንደ መጀመሪያው እንዳሳየኋችሁ 99 እያላችሁ መፈለግ ነው ያለባችሁ ስንት ቁጥር ላይ እንደሆነ። እኔ ቁጥሩን ስላየሁት ነው። አሁን እዚህ ደግሞ ቁጥር 20 ላይ ነው የመጣልኝ። ፍሌክስ ኢትዮጵያ ሜንስ ኢንኮሌድ 304 ፍሌክስ ሚኒት ይላል። ይሄ 340 ደቂቃ ለኢትዮጵያ ነው። 15 ጂቢ ደግሞ ለዳታ 15 ጂቢ ለሶሻል ሚዲያ አለ። ይሄም በ100 ብር ነው። 100 ብር ነው የምትገዙት። በ115 ብር ሰዋውን ትገዙና በ115 ብር ሰዋ ትገዙና ቢጣቃ ይቅርታ ተመለሰብኝ 88 ብዬ ቪዲዮ የተቋረጠ ነበር የመሰለኝ ጸጥ ሲል ማለት ነው። እንትኑ ሲቋረጥብኝ ቪዲዮ የተቋረጠ ነበር የመሰለኝ። በ115 ብር ካርዱን ትገዙና ካርዱን ከገዛችሁ በኋላ 100 ብር ነው የሚሞላላችሁ። ይቺን 100 ብር በዚህ መልኩ 99 ያለ ኮኮብ 88 ከመጀመሪያው ላሳያችሁ። ኮኮብ 888
የ100 ብር ካርድ ሞልታችሁ ማለት ነው። የ115 ብር አንጡልን በሏቸው። 100 ብር ነው የሚሞላላችሁ። ከዛ ኦኬ በሉት። ሳዑዲ አረቢያ ላይ ያላችሁ ስቲሲ ለኢትዮጵያ ለኢዳችሁ መጠየቂያ ቤተሰቡ እንደገና ደግሞ ዳታም አለው አብሮት ማለት ነው። ከዛ ይሄን ኦኬ በሉት። ኦኬ ካላችሁ በኋላ እዚህ ላይ ያንን ቁጥር ለማግኘት ያንን ጽሁፍ ለማግኘት ቼክ አድርጉ። 99 እዚህ ላይ ያሉ ጽሁፎች አያገባንም። አሁንም መልሼ 99 አሁንም መልሼ እኔ የምፈልገው እስኪመጣልኝ ድረስ 99 ፍሌክስ ኢትዮጵያ የሚል 18 ላይ አለ። ስንት ነው እስቲ ለየው? 8 18 የሚለውን ፍሌክስ ኢትዮጵያ እንደምታዩት እዚህ ላይ 18 ፍሌክስ ኢትዮጵያ የሚል አለ። ምንድን ነው አላየሁትም እስካሁን። እሺ ይሄው ነው እስካሁን ያሳየኋችሁ ነው። የ25 ብሩ 75 ደቂቃ የሚለው 3 ጂቢ ደግሞ ኢንተርኔት 3 ጂቢ ሶሻል ሚዲያ ያለው ነው። የሳምንቱን ከፈለጋችሁ ይሄንን 18 ቁጥርን እኔ የተጫንኩትን እናንተ 17 ሊሆን ይችላል፣ 16 ላይ ሊሆን ይችላል፣ 25 21 ሊሆን ይችላል። በእናንተ በስልካችሁ የሚመጣውን ነው መሙላት ያለባችሁ። መጀመሪያ ይሄንን ጽሁፉን ማመሳሰል ነው ያለባችሁ ለማታውቁ ልጆች። ከዛ ይሄን ከሞላችሁ ቁጥር አንድን ብላችሁ ሴንድ አድርጉት። እኔ ብር ስላለኝ እንዳይሄድብኝ ነው ስለሞላሁ ለእናንተ ለማሳየት ያክል ነው። እንደዚህ 8 ካላችሁ በኋላ መልሳችሁ ኦኬ በሉት። ተጠፋባችሁ እንደዚህ እያደረጋችሁ መሞከር ነው ኢትዮጵያ የሚለው እስኪመጣላችሁ። ለእናንተ ብዬ ነው አሁን ደጋግሜ የማሳያችሁ እንጂ እኔ ሞልቼዋለሁ ማለት ነው። ይሰራል። ፍሌክስ ኢትዮጵያ 18 ላይ ይላል። አሁንም 99 ልበለውና ይሄው እንደምታዩት ፍሌክስ ኢትዮጵያ መንዝ የሚል አለ። ይሄኛው ደግሞ የወር ነው። የ115 ብሩ 15 ጂቢ ኢንተርኔት አለው። 19 ብዬ ኦኬ ልበለው። እስካሁን እንደምታዩት 20 ላይ ነበረ ይሄ የወሩ ማለት ነው። ግን አሁን ተቀያይሮ የት ነው 19 እና 18 ላይ አድርጎታል ማለት ነው። እንደዚህ ስለሚቀያየር እናንተም ቼክ ማድረግ አለባችሁ። ብራችሁን እንዳይቆርጣችሁ ቼክ አድርጉ። መጀመሪያ ቼክ አድርጉ። ቁጥሩ የት ነው ያለው የሚለውን ቼክ አድርጉ። የኔ ሌላ ቁጥር ላይ ሊሆን ይችላል፣ የእናንተ ሌላ ቁጥር ላይ። ቅድም እንዳያችሁ ቅድም ሳየው 20 ላይ ነበር የወር መጀባይቱ ማለት ነው። አሁን ግን ተቀይሮ 19 ወር ቆጥባችሁ ማለት ነው። ቆጥባችሁ ቤተሰብ ዘመዶቻችሁን 20 ደቂቃ 5 ደቂቃ 7 ደቂቃ እየጠየቃችሁ ወር ድረስ የመቆየት አቅም አለው። ያ ማለት ደግሞ 15 ጂጋባይት 15 ጂቢ ኢንተርኔት አለው። 15 ጂቢ ደግሞ ሶሻል ሚዲያ አለው። የ115 ብር ካርድ ሞልታችሁ 100 ብር ይሞላላችኋል። ያን 100 ብር በዚህ መልኩ ሴንድ አድርጉት። እንደዚህ ከመጣላችሁ በኋላ ቁጥር አንድን ተመታችሁ ሴንድ ማድረግ ነው። እኔ ከተጫንኩት ብሬ ስለሚሄድብኝ ስለሆነ ለእናንተ ለማሳየት ነው። ይሰራል፣ ተጠቀሙበት። መልካም ውሎ። አላሁ አክበር። ወላሂ የቁርአን ተአምር ነው። ቪዲዮውን ለኡማ ሁሉ ሼር ዱት ብታረጉ ከጥቅም ውጭ ወላሂ ጉዳት የለበትም። ዛሬ ያህያሉ ፈጣሪ አላህ Subhanahu Wa Ta'ala የቁርአን ተአምር ነው የምነግራችሁ። ወላሂ ነው የምላችሁ። አላህ Subhanahu Wa Ta'ala ባለነባት ምድር ከታች በኩል ህይወት ያለው ነገር እንዳለ በአንድ ቁርአን አንቀጽ ያመላክትልናል። ነገር ግን ሁሌ የሚገርሙት ሞደርን ሳይንቲስቶች እንዴት ቁርአን ባለነባት ምድር ከታች በኩል ህይወት ያለው ነገር አለ ይለናል ብሎ ስተዲ ገቡ። ቁርአን ኢንዲፔንደንስ ሆኖ ስተዲ ማድረግ ጀመሩ። ነገር ግን እነዚህ ሳይንቲስቶች ገቡ፣ ወደ ስተዲ ገቡ። ምድርን ለ13000 ኪሎ ሜትር ተቆፈረች። ማን ቆፈረች? ሩሲያ ከኖርዌይ ጋር በሚያገናኛት ድንበር ምድርን ለ13000 ኪሎ ሜትር ከተቆፈረች በኋላ ከቁርአኑ አንቀጽ ምንም የሚለይ ነገር የለም። ነገር ግን እነዚህ ሳይንቲስቶች ከቆፈሯት በኋላ ምድርን የ25 አይነት ዝርያ ያላቸውን የእንስሳ አይነት አገኙ። ወላሂ ነው የሚላችሁ አግኝቶ እስካሁን ድረስ ካጠና ነው ስተዲ ካደረግነው ነገር በምንም ነገር እንዲህ አልተገረምንም በዚህ ነገር ነው ይላሉ ሳይንቲስቶች። የሚገርማችሁ ነገር እንደገና ቦታውን ዘጉት ፈርቶ እነዚህ ሳይንቲስቶች። አላህ Subhanahu Wa Ta'ala ወላሂ በአንድ ቁርአን አንቀጽ ልብ ብላችሁ ከተመለከታችኋት ሱረቱ ነምል ላይ አንቀጽ 81 ላይ ወኢዛ ወቃል አለይሂም አክረጅና ለሁም ዳበቲ ሚነል አርዲ ቱከሊሙሁም አነናሲ ካኑ ቢአያቲና ላ ዩቂኑን። አይ ቁርአን ወላሂ የሚገርም ተአምር። በኔ ደብዳቤ በኔ ረሱል ለኔ አልሰልም ለኔ እጅ አንሰጥ ያሉ ለካሃዲያን
ፀሐይ ከገባችበት ከወጣች በኋላ አካረጅና ለሁም ዳበቲ ሚነል አርድ ከመሬት ውስጥ እንስሳዎችን ፈልፍለን እናወጣለን። ሲታዩቸው ከመሬት ብቅ ብቅ ብሎ ቱከሊሙሁም አናናሲ የሰውን ልጅ የሚያናግሩ። የሚገርማችሁ ነገር አንተ ካፊር አንተ ሙስሊም ብሎ በካህዲያን ኤክስ ያደረጉ በሙስሊሞች ራይት ምልክት ያደረጉ አሁን ኢትዮጵያ፣ አሁን ሱዳን፣ አሁን አሜሪካ፣ አሁን ሩሲያ ዓለምን ሁሉ ወጥቶ የሚያዳርሱ እንስሳ ከመሬት አወጣለሁ ብሎ በቁርአን ሱረቱ ነምል አንቀጽ 81 ላይ ነግሮን ነበር። እነሱ አሁን እንደደረሱባት እኛው የሐያሉ ፈጣሪ አላህ ቃል የሆነው ቁርአን ከ1448 49 ዓመት በፊት ነግሮን አልፎ ነበር። ስለዚህ ሁላችሁም ወላሂ ሙስሊም ሳትሆኑ አትሙቱ፣ አትሙቺ፣ አትሙት ወንድሜ። ሰላም አለይኩም።